እንድትወጪ ማን ፈቀደልሽ? ይቅርታ በጣም ትዬ። ይቅርታ እስከ መቼ ነው ይቅርታ? በጣም ይቅርታ ትዬ፣ ሁለተኛ አልደግመውም። ምን ማለት ነው? የአንቺ ይቅርታ ለልጆቼ ምሳ ይሆናል? አውቃለሁ እኮ ትዬ፣ በጣም አጥፍቻለሁ። መውጣት አልነበረብኝም። ሀና፣ እኔ እኮ በቻልኩት አቅም ለአንቺ ጥሩ ሰው ለመሆን እየሞከርኩ ነው። ይገባኛል ትዬ፣ ግን ያላሰብኩት ነገር ገጥሞኝ ነው የቆየሁት። ያሰብሽውም ነገር ይቅጠምሽ፣ ያላሰብሽው እኔን አይመለከተኝም። ይሄ ቤት የስራ ቦታሽ ነው። ስለዚህ እኔ በፈለግኩት ሰዓት እዚህ ቤት ላገኝሽ ግድ ነው። አዎ አውቃለሁ ትዬ። ቆይ ግን እኔ እናትሽ ለሆን ስሞክር ለምንድን ነው ራስሽን እንደ ሰራተኛ የምታዩ? ይቅርታ በጣም ትዬ። ትሰሚኛለሽ? ሁለተኛ እንደዚህ አይነት ነገር ባይ እዚህ ቤት ያለሽ እህል ውሃ የሚያበቃ ይሆናል። አዎ ሰምቻለሁ። እንደዚህማ እንድትፈነጭብኝ አልፈቅድልሽም። ምን አይነት እድል ነው ግን ያለኝ? ቆይ ምን አስወጣኝ? ብቆይስ? ይህ ነገር አስምዬ ልንገርሽ። አስምዬ? ምንድን ነው እሱ? እማዬ ክብርሽን ለመጋፋት ወይም ደግሞ የቤትሽን ኃላፊነት ዝቅ ለማድረግ አይደለም እንደዚህ የሚልሽ፣ ግን ማንም ሰው የምናሴ እናት ክፉ ናት ብሎ እንዲያወራ ስለማልፈልግ ነው። ምን ልትለኝ ነው? ቅድም ሀናን የተናገርሻት ነገር ትክክል አይመስለኝም። እንዴት? እማዬ አንቺ እናቴ ነሽ። በቤትሽ ምንም አይነት ጉለት እንድፈጠር እንደማትፈልግ ያውቃለሁ፣ ግን ደግሞ ሀናና ለማመንሽ ትክክል አይመስለኝም። አውቃለሁ እኮ ልጄ፣ ሀናን ስናገራት በእያንዳንዱ ቃላት ልቧ እንደሚደማ አውቃለሁ፣ ግን ደግሞ ለምን እንደምሳሳላት አላውቅም። እና እንደዛ ከሆነ ለምን ትናገሪያታለሽ? አንተ ኪችን ሳይ ተበሳጨው፣ በቃ ተናደድኩና ተናገርኳት እንጂ ለሀና ያለኝ ስሜት ለአንተና ለሰላም ካለኝ ስሜት ጋር ተመሳሳይ ነው። ሀና ምንም ያህል የዋህ ልጅ ብትሆን የምታየው ውስጥሽ ያለውን ስሜት ሳይሆን ካፍሽ የሚወጣውን ቃል ነው። አውቃለሁ፣ ሰው አይደለች? የሰው ልብ መርምራ አታውቅ። በዚህ ደግሞ እናቴ በክፉ እንድትነሳብኝ አልፈልግም። ምናሴ? አቤትማ። ይሄ ሁሉ ያስተሳሰብ ብስለት ግን ከየት ነው ያመጣኸው? አንዳንዴ ዝም ብዬ ሳይህ አባቴን ትመስለኛለህ። እማዬ እየቀለድሽብኝ ነው አይደለ? አይደለም ልጄ፣ አንተ እኮ እንደ እድሜህ አይደለም። ሁሉ ነገር ህይወት አለው። ብቻ አንተ ልጄ በመሆንህ እንዴት እንደምኮራ። እማዬ ብቻ አንቺ መልካም እናት ሁኚልኝ። በሰዎች ፊት እኮ ክፉ ሆነሽ እንዳትታይ ነው እንደዛ ያልኩሽ። መዝገቡ የት ነበር ይሄንን ስም የሰማሁት? እርግጠኛ ነኝ የሆነ ቦታ ሰምቼዋለሁ። የት ነበር? መዝገቡ ደሴ ነው? የት ነው የማውቀው? መዝገቡ ይህንን ስም የት ነበር የማውቀው? ወይኔ ጉዴ! ምን ሆኜ ነው? መብርሃን እናቴ ድረሽልኝ። እኔ የምልህ ታሪ፣ ስራ ግን የቀዘቀዘ ይመስላል። እባክህ ተመስገን ነው የሚባለው። ምንም ያህል ስራ ቢቀዘቅዝ ያው ምን በለው አናጣ። እሱማ ልክ ነህ። እኔ የምልህ የለም፣ እስቲ ስላና ያለህን ስሜት ንገረኝ። አይ ታሪ፣ ምኑ ልንገርህ? ህይወት የታሽከርክራ እንደምጥለን እንኳን አናውቅም። አዲስ አበባን አያሳየኝ ያልኩት ልጅ ይኸው ዛሬ ደግሞ ተመልሼ መጣሁ። ቆይ ግን ከሀና ጋር እንዴት ነው ትውውቃችሁ? ያው ታሬ እንደነገርኩህ ንግዷ ልሳካ ሲለኝ ሀና ትሰራበት የነበረው ሆስፒታል ተቀጠርኩ። ለመጀመሪያ ጊዜ ሀናን ያየኋት እዛ ነው። እንዳየኋት ነበር በጣም የወደድኳት። እንዴት ታሬ? እንዴት እንደሆነ እኔ እንዴት አውቃለሁ? ብቻ ለመጀመሪያ ጊዜ ያየኋት ቀን የፍቅሯ እስረኛው ነው። እና ግን ነግረሃታል? አዎ ነግሬያት ነበር፣ ግን የእሷ ሁሉ ነገር ሀሳቧ አባቷ ላይ ስለሆነ ሌላ ነገር ለማድረግ ፈቃደኛ አይደለችም። ወይ ጉድ! እሷ ግን የምትወድ ይመስላል። አላውቅም ታሪ፣ ስነግራት በዚህ ሰዓት እሱን ነገር አታንሳብኝ እንጂ እሺም እንዲህም ብላኝ አታውቅም። እና ነገሩ ሁሉ በድርርቡ ነው በለኛ። እንደዛ ነበር ታሪ። ሀና የህይወት የሚገባት ልጅ አልነበረችም። ደሴ ላይ ያያት ወንድ ሁላ ነበር የሚመኛት። እሷ ግን ከአባቷ ውጭ ሌላ ነገር ምንም አታስብም። እኔ የምለው ግን አባቷ ምን ያህል ዋጋ ቢከፍሉላት ነው ይህንን ያህል የምትሆንላቸው? ይኸውልህ ታሪ፣ ሀና ስለ አባቷ ማውራት ከጀመረች መሽቶ ይነጋል እንጂ አውርታ አጠግብም። እኔም ለዛ ነው ማልጫ ናት። ግን እኮ የላ አንተም እየተጎዳ ነው። ለእኔ ሀናን ማፍቀሬ የደስታ ምንጭ እንጂ ጉዳት ሆኑኛ አለሁልህ። ምን ነው ደከመሽ እንዴ? ኧረ አልደከመኝም። እና ታዲያ ምን ሆነሽ ነው? አይ ምንም አልሆንኩም። አይ ዛሬማ የሆነ ነገር ሆነሻል። አይ ምንም አልሆንኩም እትዬ። ሀና
ቅድም ስለተናገርኩሽ ከፍቶሽ ነው አይደል? አረ እንደሱ አይደለም። ደግሞስ ቢናገሩኝ እርሶ እኮ እውነት አለዎት። እስኪ ተይኝ ልጄ፣ እኔ ደግሞ ምን እውነት አለኝ? እየተቆጡኝ ሳይሆን ስህተቴን እንዳርም ነው የነገሩኝ። በፍጹም ሀና፣ አንቺ ምን አይነት ልጅ እንደሆንሽ እያወቅሁ እንደዛ ልናገርሽ አይገባም ነበር። ደግሞ እንደዛ ባልናገርሽ ኖሮ እንደዚህ ሀዘን ላይ አትወድቂም ነበር። እትዬ እመብርሃን ምስክሬ ናት። እኔ በእርሱ አይደለም እንዲሆንኩት። እና ታዲያ ምን ሆነሽ ነው? ቅድም የወጣሁት የሆነች ልጅ ደውላልኝ ነበር እና ሳገኛት የሆነ ሰውዬ እንደሚፈልገኝ ነገረችኝ እና ሰውየውን ስትነግረኝ አላስታወስኩትም ነበር። አሁን ነው ያስታወስኩት። ሀኒ፣ እኔ ምንም ነገሩ ግልጽ አልሆነልኝም። ምን መሰለዎት እትዬ? አይ ሀኒ፣ ምንም አታስረጅ። አሁን አንቺ ሂጂና ቤትሽ እረፊ፣ ወይም ደግሞ አገኛቸዋለሁ ያልሻቸውን ሰዎች አገኛቸው። እትዬ ገና እኮ እራት አልሰራሁም። ችግር የለውም ሀኒ፣ ለዛሬ ነው ይሰራሉ። አረ ችግር የለውም እትዬ። እንደውም ቅድም ስለተናገርኩሽ እንደ ቅጣት ይሆንልኛል። ሂጂ በይ ሀኒ። ግን በጣም አስቸገርኩኝ ሀኒ፣ ደጋግሜ ስናገርሽ ልብሽን እንዳስከፋሁት ይገባኛል። ግን ደግሞ እንዳሰሪሽ ሳይሆን በቃ እንደ እናት ቁጠሪኝና ከልብሽ ይቅርታ አድርጊልኝ። እትዬ እኔ ምንም ቢናገሩኝ አልከፋም። የእናንተ ቤተሰብ ማለት እኮ በክፉ ቀን የደረሳችሁልኝ አለኝታዎቼ ናችሁ። እርስዎ ደግሞ በክፉ ቀን ያደረጉልኝን መቼም አልረሳውም። ላደረጉልኝ እግዚአብሔር ውለታውን ይክፈሉት። በቃ አሁን ሂጂ። በጣም አመሰግናለሁ እትዬ። ምንም አይደል ሀኒዬ። እሺ ሰላም እደሩ። አሜን። ሰላም እደሪ። ግን እንዴት ከስራ በዚህ ሰዓት ወጣሽ? አሰሪዎቼ በጣም ጥሩ ሰዎች ናቸው። ቤት ሄደሽ ረፍት አድርጊ ያሉኝ። እንዴ ቆይ ይሄን ያለ ምን ሆነሽ አይተውሽ ነው? አይ ምንም፣ ብቻ ትንሽ ስረበሽ አይተው ሂጂ አሉኝ። ሀኒዬ ምንድን ነው የረበሸሽ? ቆይ አይ እንዲሁ ነው። ይልቅ ወደ ቤት መግቢያ ሰዓት ገና ስለሆነ አብረን እንቆይ። ደስ ይለኛል ሀኒዬ። እኔም እኮ ምን ሆነሽ ነው ብዬ ነው የተጨነኩት። ምንም አልሆንኩም፣ ብቻ ሰው አግኝቼ ስለማላውቅ አንተን ሳይ ደስ አለኝ። ታዲያ ሀኒዬ እንደዛ ከሆነ ለምን ካፌ ቁጭ ብለን አናወራም? ደስ ይለኛል። እንዲያውም እኛ ወደ አዲስ አበባ ከመጣን በኋላ ደሴ ከሳች፣ ጠቆረች፣ መነመነች የሚለውን ትነግረኛለህ። ያው እሱንማ እኮ ባልነግርሽም ታውቂዋለሽ አይደል ሀኒዬ? ኧረ እባክህ ሀኒዬ፣ ደሴ ካላንቺ እንደማያምርባት ታውቂያለሽ። አንቺ ከወጣሽ በኋላ ግርማ ሞገሷ ሁላ ተገፎ በሆነ ባልሆነ ነው ሆድ የሚብሳት። ወሬኛ፣ ቀልድ ደግሞ ጨምረሃል። እሱን ተይውና ሀኒዬ፣ እኔ ቁጭ ብለን እናውራ። የምነግርሽ ነገር አለ፣ እንሂድ። እሺ